አብርሽ ዛሬ በቲክቶክ መንደር ከች ብሏል። ልብ አልቻለም አምኖ ለመቀበል። የገባሽው ቃል ምሎ ምናምን ዘፈን ይዞ መጥቷል። አብርሽ መጥቷል። በእውነት አብርሽ ታዛዝናለህ። አንተ ምን መሰለህ እንደዚህ አንተ መወሰን ቻል። እንደ ወንድ ቆፍጦን በልና ከዛ በኋላ ህይወትክ ይስተካከላል። በእውነት አታዝን እና ፈጣሪ ያለ ይስተካከላል። ሁለታችሁን አብሮ ቢፈጥር ማንም አልገባውን ሌላ ግብትም ልትጋቡም ደጋሜ ልትጋቡ ልትታረቁም ትችላላችሁ። አይታወቅም ማለት ነው። አሁንም ባይሆን ራሱ ማለት ነው። ስለዚህ መጀመሪያ አንተ ለነገ ህይወትክ ራሱ ማወሰን በቃ ቆፍጠን። ማንንም ሰው በቃ አንተ አትችልም፣ ሰው ማስቀየም ምናምን አትችልም። ይሄ ነገር ደግሞ ያው ሰውን ማስቀየም እና ሰውን ኮስቶር ብለህ ይሄ አይደለም ይሄ እንደዚህ አይደለም ማለት አትችልም። ይሄ በቃ እንትን ነው፣ ተስጦ ይሆናል ያንተ ተስጦ ማለት ነው። ይሄ ደግሞ የግድ መሆን አለበት። ያንተ ህይወት ላይ ጫና ነው ፈጥሮ ያንተ ህይወትን አበላሻል፣ ያንተ ህይወትን ይበጠብጣል። ስለዚህ አንተ ለህይወት ስትል ሁሉም ነገር ማድረግ አለብህ። በቃ ማንንም ሊያዝን ይችላል፣ ማንንም ሊከፋ ይችላል። ማንንም በቃ የምትችለው ነገር መርዳት አለብህ። አንተ ብዙ እየረዳን ነው፣ እያየን ነው። ይሄ ያንተ መልካምነት ነው። ግን ብዙ ሰዎች ማለት ነው አንተ መልካምነትና አንተ ዝምተኛ አንተ ያለመናገር ምናምን አይቶ በደካማ ጎን አንተ ልብ መግዛት ፈልጋሉ። ስለዚህ ይሄ ነገር ደግሞ ያንተ ህይወት ላይ ተጽዕኖ ይፈጥራል። እኔ ሁሌ እንደምለው ነው አንተ በህይወትክ እያለክ እግዚአብሔርን ልጅህ አለአባት ልታገኝ ትችላለህ። አለአባት እንዳያድግ አታርግ። እሷም ገና እድሜ ገና ነው፣ ገና ወጣት ሴት ነች፣ ገና 20 ምናምን መጀመሪያ ላይ ነች። አንተም እንደዛ እናንተ ተጋብታችሁ ሌላ ሰው አንተ መግብታ እሷ መግብታ ልትኖር ትችላለህ። ግን ለመጣ ልጅ በጣም ቻሌንጅ ነው፣ በጣም ማለት ነው። እዚህ ምድር ላይ አንዴ መጥቷል። ስለዚህ ሁሉንም ነገር በቃ ስራ የሚቀረው የምነው የሚቀር በቃ ቆፍጦን ማለት አለብን። ነገ ራሱ ለልጆች ቆፍጣና አባት ለስራ በየሆነ ነገር ብቻ ማገዝ፣ በገንዘብ በየሆነ ነገር ብቻ ማገዝ ሳይሆን በቃ በጭራሽ ከህይወት ላይ የሚመጣ ሁሉንም በቃ ቆፍጦን ብለ ይሄ አይሆንም፣ ይሄ ድንበር አለ። በቃ ማንኛውም ሰው ይቀየምህ፣ ችግር የለም። ይሄ ህይወትክ ነው። በቃ የቻልኩን ነገር ካደረክ ለሰው ሌላው ደግሞ ህይወት ነው። በቃ ህይወት እንትን አይደለም። ለምን ማንኛውም ሰው ለራሱ ራሱን ጎርቶ ራሱን አውርቆ ራሱን ችግር ውስጥ ከቶ ማንኛውም ሰው ለወንድም ራሱ እንደዚህ የሚኖር ሰው የለም በዚህ ዘመን ማለት ነው። ስለዚህ አንተ ቆፍጦን ብለህ ህይወት ላይ መወሰን ያለብህ መውጣት ያለብህ ሰው በቃ አውጣ። ለምን ታገ ያደረኩ ለሩታ ስለሆነ ሩታ ደግሞ እንደምታውቁ እንትን በቃ ነገሮች እንድፈነቀል በቃ ይሄ እንትን ነው ማንኛውም ሰው የሚፈልግ ነው። እውነት እኔ ሩታ ላይ አልፈርድም። ለምን ማንኛውም ሰው ህይወታችሁ ተስተካክሎ በቃ ሰው ጣልቃ ሳይገባ በቃ ሰላማዊ ሰው ሰላም የምትፈልጉ ቤታችሁ ያኛን ነገር ከስሩ መንቀል ትፈልጋላችሁ ምናምን። ሩታ እንደዛ አይነት ነች እንጂ በአንተ የምትጨክል ወደ የለችም። እግዚአብሔርን እንኳን ዛሬ አንተ ሁሉ ነገር ሞልቶ አምሮብህ ምን ሆኖም ትላንትናም ምንም ሳይሆን ባዶ ስትሆን ሩታ አንተን ትወዳለች፣ አሁንም ትወዳለች። ግን የያዛችሁ ሁለታችሁ ምልክ ነው። ይልክ ደግሞ አፍራሽ ነው። ለልጃችሁ ስትሉ ሁለታችሁ አሁን መተው አለባችሁ። እንደኔ ሰብስክራይብ እያደረጋችሁ አበረታቱ።